በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምነን አብን ወላዲ አስራጺ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆት አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን አንድነቱን ሶስትነቱ ሳይከፋፍለው ሶስትነቱን አንድነቱ ሳይጠቀልለው በስም በአካል በግብር ሶስት እንዳል ባህሪውን ሳንለይ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ ጥግ አድርገን ትምህርታችንን እንጀምራለን። አባታችን መላከ ፀሐይ መምህር መኮንን የዚህ ደብር አስተዳዳሪ፣ አባቶች መነኮሳት፣ መምህራን፣ ካህናት፣ አሃው ዲያቆናት፣ በዚህ አውደ ምሕረት ስር ያላችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አዳራችሁ? አሜን። በሀብቱ ስቦ በጸጋው አቅርቦ በረድኤቱ መግቦ እስከዚህ ዕለት እስከዚህ ሰዓት ያደረሰን አምላከ አበው ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልንህ። የማቴዎስ ወንጌል ምዕራፍ 19 ቁጥር 27። አምላከ አበው ቅዱሳን ሊቃውንት ምስጢሩን ቢገልጽልን የምንማማርበት የትምህርታችን መነሻ የሚሆነው ይሄ ነው። ቅድም በቅዳሴ በእግዚአብሔር ቸርነት በካህኑ አማካይነት ከተነበበልን የወንጌል ክፍል ይሄ ቃል ነው። ሁሉን ትተን ተከተልንህ። ኩሎ ሀደግነ ወተሎናከ። እስኪ ይህን ቃል በሉት። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልንህ። ይህንን ያለው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ያለውም ለመድኃኔ ዓለም ለስግው ቃል በአጭር ቁመት በጠባብ ደረት ከወዲያው ዓለም ወደዚህ ዓለም መጥቶ የሚያስተምርበት ጊዜ ነው ማለት ነው። ዓለምን ተውላጠ ዓለምን በዓለም ለውጠው ደስታን በደስታ ለውጠው የሚታየውን በማይታየው ለውጠው ጊዜያዊውን በማያልፈው ለውጠው እርሱን የእጁን ታምራት የቃሉን ትምህርት ተከትለው ወጥተው ነበር። በዚህ ምክንያት ቅዱስ ጴጥሮስ ኩሎ ሀደግነ፣ ሁሉን ትተን ተከተልንህ፣ ምንተ እንከ ንረክብ፣ ምን እናገኛለን የሚል ጥያቄ ለባለቤቱ አቅርቦለታል። ዛሬ እንዲህ እንደተሰበሰብን ያሰባሰበን ሁሉን ትተው የተከተሉት ሰዎች ምክንያት ሆነውን ነው። ዛሬ እነ ቅዱስ አረጋዊ፣ እነ ቅዱስ ገብረ ክርስቶስ፣ እነ ቅዱስ ሙሴ ጸሊም አብደል መሲህ ሁሉን ትተው የተከተሉት እንኪህ ባገኙት ጸጋና ክብር አሰባስበውናል። ሁሉን መተው መከተል። እግዚአብሔር ቃል ወደዚህ ዓለም በመጣ ጊዜ ያስተማረው ትምህርት ሁለት አይነት ነው። ትምህርቱ መዳረሻው አንድ ነው፣ ግን አፈጻጸሙ ሁለት ነው። እንዲሁ በዚህ ዓለም እያሉ እንደ አብርሃም ከዓለም ሳይለዩ መናኝነት እንዲሰማቸው ያደረገው ትምህርት አለ። ከዓለም ተለይተው እንዲወጡ ያደረገው ትምህርትም አለ። እንደ ሐዋርያት፣ እንደ አርድእት፣ እንደ ቅዱሳት አንስት ያሉትን ተከተሉኝ ያለበት ጊዜ አለ። እንደ ዶኪማስ ያሉትን በዚያው በርቱ ያለበት ጊዜም አለ። ሁለቱንም አቅንቶ ነው ያስተማረው። የክርስትናው ዓለም መድኃኔ ዓለም ክርስቶስን በአርአያነት የተከተለ ዓለም ነው። እንደመነነ የመነኑ፣ አክሊል እንደደፋ ቆብ ያደረጉ፣ ገዳም እንደገባ ገዳም የገቡ አሉ። በቃና ዘገሊላ እንደተገኘም በአንድ የተወሰኑም አሉ። 5 እንጀራ 2 ዓሣ አበርክቶ እንደመገበም እየዘከሩ እየመጸወቱ የኖሩም አሉ።
ብዙ ነው መንገዱ። ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ ከአባቴ ቤት ብዙ ማደሪያ አለ እንዲል መንግሥተ ሰማያት በብዙ ወገን ትወረሳለች ማለቱ ነው። እናም እሊህ ቅዱሳን ሁሉን ትተው ተከተሉ የምንላቸው በትክክል ለባስያነ ክርስቶስ የሆኑትን ነው። ለባስያነ እግዚአብሔር የሚባሉትን ነው። ምንድን ነው መከተል? ለጊዜው በእግር ፍጻሜው በግብር የመሰሉት ርዕሱን እንደሄደ የሄዱ ናቸው ማለት ነው። ሲጠቃለል ቅዱሳን ብለን ምንጠራቸው እኒህን ነው። ኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያናችን የትምህርት ማዕከሏ ሰውን ሁሉ መቀደስ ነው። ስለዚህም በቅድስና ያሉትን ታወሳለች። ሁለንተናዋ የቅዳሴ ምስጢር ነው። ኪዳን የምትጀምረው በቅዱስ ነው። ቅዳሴ የምትጀምረው በቅዱስ ነው። ዋዜማ የምትጀምረው በቅዱስ ነው። ጸሎት የምትጀምረው ስምህ ይቀደስ ነው። መዝጊያዋም መነሻዋም ቅዱስ ነው። ቅዱስ ኪዳን፣ ቅዱስ ጽላት፣ ቅዱስ ሥጋ፣ ቅዱስ ደም፣ ቅዱስ ጸበል፣ ቅዱስ ማየገቦ፣ ቅዱስ መጽሐፍ፣ ቅዱስ በዓል፣ ቅዱስ ትውፊት፣ ቅዱሳት አጠቃላይ አሉ። እናም ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት የዚህ ሁሉ ምንጭ ነቁ ባለቤቱ ቅዱስ እግዚአብሔር ትላለች። በዚህ አውድ ውስጥ የቅድስና ፈላጊ መሆኗን ማሳያ ነው። ስለዚህም ሁሉን ትተው የተከተሉት ቅድስናን ፈላጊዎች ወደ ባለቤቱ የሄዱትን ነው ማለት ነው። እንኪህ ምንድነው መከተል? ምንድነው ቅድስናስ? ምንድነው? እበያቲሁ ለእግዚአብሔር የእግዚአብሔር ቸርነቱ በጸጋና በሀብት ከፍጹም ረድኤቱ ከፍጹም ቸርነቱ ጸጋ ሰማያዊን ጸጋ ምድራዊን ለወዳጆቹ መስጠቱ ነው። የመጀመሪያው መጠራት ነው። የመጀመሪያውም እንዲጠሩ መሆን ነው። ሕሊናን አቅንተው ልቡናን ለይተው ሲገኙ ማደሪያ እንዲሆኑ ቢያገኛቸው የጠራቸው ናቸው። እሊህን ነው ሐዋርያውም እግዚአብሔር የጠራቸው እያለ ይነግረን የነበረው ይነገረን ማለት ነው። ሁሉን ትተን ተከተልንህ ምንስ እናገኛለን? ልብ በሉ። መከተል ስንል ወንጌላዊነት ነው። የወንጌል ትምህርት ሁሉን ትቶ የመጀመሪያው የመከተል ነው። እስከ መጨረሻው ከሄደ እንደ ሁኔታው እንደ አቅሙ የሚወሰን ቢሆንም ምንድን ነው መከተል? ሀበሂ መሐረ ወሀበሂ ነበረ ወሀበሂ ገሰጸ ባሕረ ህያሉ ክርስቶስ በጎል ተጥሎ በጨር ተጠቅልሎ በግዘ ሕፃናት ሲያለቅስ ሲያነጥስ ፍርኩታ ውስጥ እንዳየው ጸሎቱን ምህላውን ይዘህ አብረህ ኑር። ሲሰደድ እንዳየው ተሰደድ፣ ሲራብ እንዳየው ተራብ፣ ሲጠማ እንዳየው ተጠማ። ክርስቶስ እንደሆነ ሁን። ማርያምን ተፍረት እግሩን ስታርሰው እንዳየው እግሩን አርሰው። ወደ ገዳም ሲገባ እንዳየው ግባ። ከዚያም ወጥቶ ሲያስተምር እንዳየው አስተምር፣ አብረህም ተማር። ኃጢአትህ ተሰረየልችልህ ሲለው መጸባዊም ስማ፣ ሁል ጊዜም ከክርስቶስ ጋር ኑር ይላል። እሊህ የተው የምንላቸው ከክርስቶስ ጋር የኖሩ ናቸው። ኃይልን እከብር ባይ ልቡናን አገኛለሁ አበዛለሁ ማለትን የዓለም ፍትወትንና ፈቃደ ሥጋን አጠቃላይ ከሁለንተናው በመተው የሄዱ ናቸው። በምን መሰሉት? ያልመሰሉት ግን ምንም ሳይኖር ምንም ርሱ እጸድቅ ኃይል ጻድቅ ነው፣ እከብር ኃይል ክቡር ነው፣ እነጻ ኃይል ንጹሐ ባሕሪ ነው። እንዲያ ቢሆንም እነሱ ግን ንጽሕን ክብርን እየፈለጉ የቀረቡት ሁሉን የተው ናቸው። ምን ማለት ነው? መድኃኔ ዓለም ክርስቶስ ከመጀመሪያው ጀምሮ የተጋድሎን መንገድ ሲያሳይ አይሁድ በመወለዱ ምክንያት ከዚህ ሊኖር አይገባም ብለው ሲያሳድዱት ዝም አለ። በኋላም የዮሴፍ ልጅ ነው ሩቅ ብእሲ ሲሉት ሎቱ ስብሐት ዝም አለ። ታምራቱንም የጋኔን ነው ሲሉት ዝም አለ። ትምህርቱንም ጋኔን ይዞታል ሎቱ ስብሐት ለምን ታዳምጡታላችሁ ሲሉት ዝም አለ። በትዕግስት ተቀበለው። ይህንን የመሰሉ ናቸው። የመቱት አሉ ዝም አለ። የተፉበት አሉ ዝም አለ። የጠሉት አሉ ዝም አለ። 6600 ጊዜ 66 የገረቡት አሉ ዝም አለ። የወጉት አሉ ዝም አለ። ሐሞት ያቀረቡ አሉ ዝም አለ። ይህንን የለበሱት እንዳለ እንዲህ ለብሰው ይሄዱ። ለባስያነ እግዚአብሔር የሚባሉት ለባስያነ ክርስቶስ የሚባሉት
ሁልጊዜም ቀራንዮ ከህሊናቸው ውስጥ ሚሳል ትዝትዝ ሚላቸው አጠቃላይ ነገረ መስቀል ሕማሙ፣ ሞቱ፣ ስቅላቱ፣ ግርፋቱ፣ ስደቱ ትዝትዝ እያላቸው እንዲያነቡ፣ እንዲያለቅሱ፣ ድሃ እንዲሆኑ ያደርጋቸዋል። የለኝም ያለው እርሱ እንዲህ ከሆነ እኔ የሌለኝ ምን ልሁን ብለው ራሳቸውን ያሰጣሉ። ከዚህ የተነሳ አንዱ ያለን ሽጠ ተከተለኝ ያለውን ይዞ ይወጣል። አንዱ ዓለምን ቢገዛ ምን ይጠቅማል ያለውን ይዞ ይወጣል። አንዱ በዚህ ዓለም ያልፋል ይደቃል ሲባል ሰምቶ ይወጣል። አንዱ ዓለመ ምራን ሰምቶ ይወጣል። ስነ ፍጥረትን አይቶም ይወጣል። ከአሃው አንዱ እንደተናገረው ለምን መነንህ? ፀሐይ ስትወጣ አየኋት ስትገባ አየኋት፣ ለካ ሞታለህ ብዬ ተረዳሁ፣ መምህር አልነገረኝም ዝም ብዬ ወጣሁ እንዳለው እንዲህ እየተከተሉ ሄዱ። ከዚያ ክርስቶስን በሄደበት እየሄዱ በመሰለበት እየመሰሉ በአጠቃላይ መድኃኔ ዓለም ክርስቶስ በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ በምሳሌ ባስተማረበት አንቀጽ በመንገድ የወደቀ ዘር፣ በእሾህ የወደቀ ዘር፣ በአሸዋ የወደቀ ዘር፣ በመሬት በመልካም መሬት የወደቀ ዘር ሚለውን በዚያ ምሳሌነት የተቀመጡ ናቸው። በዚያ ምሳሌነት በእርግጥ ትርጓሜውን ምንረዳውና በየትርጓሜው በየምስጢሩ የተረዳ ነው የተቀመጠው። በመልካም ዘር የወደቀ ሚለውን ነው ምናየው። በመንገድ ላይ የወደቁ ሚላቸው ፍጹም ኃላፊያን የሆኑ ኃላፊያን መኖርን ማያስቡ መንገድ ወጪ ወራጅ ነው። መኖር የሚባል ትዝ ማያላቸው መሞት፣ ማለፍ፣ ክርስትና፣ ሰማያዊነት ሚላቸው መንገደኞች፣ ሁል ጊዜ መጻተኞች እንተ ተጸባ ለነፍስክሙ እንደ መጻተኛ ሆነው ሚኖሩ ቁና በላዳን ወርቅ በሚዛን እህል በላዳን እንኖር እንክፈል እናብዛ ማይሉ ፍጹም ኃላፊያን የሆኑትን ይላቸዋል መጽሐፍ። ሊቁ ሲተረጉመው በመንገድ የወደቁ ዘሮች ናቸው ይላል። የወደቁ ዘሮች ምናቀው ትርጓሜን አይደለም ምስጢሩ። በመንገድ ኃላፊያን የሆኑ አሸዋ ላይ የወደቁም ቤት ዓለማዎች፣ ሾህ ላይ የወደቁም ባለመከራዎች፣ በጎ መሬት ላይ የወደቁት ዓለማውያን ይላል። ዓለማውያን እያለ ይናገራል። እሊህ ሁሉን ትተው የተከተሉት ምን እናገኛለን ያለው። ምን እናገኛለን? ምኑን ነው የተውት? ምኑን ነው የተውት? ፍላጎት አለ፣ ፍትወቱ አለ፣ ማግኘቱ አለ፣ ልኑር ማለቱ አለ፣ ከሰው ጋር መኖሩ አለ፣ ጫጫታው አለ፣ ወሬው አለ፣ ዓለም የሚባለው ተለዋዋጭ ፍትወቱ አለ። ዓለም ዘማየት እስከ ጊዜያ ሊቁ ማሪ ይስሐቅ ዓለም ተለዋዋጭ ወጪ ወራሽ ሁከት አንድ አይነት ጠባይ ግብር የሌላት አዲስ ፍላጎት ምኞት እርካታ አልባ ናት። ይህንን ታውት ትተው ተከተሉት። እሊህ ቅዱሳን እንላቸዋለን። ቅዱሳንም ንጹሐን ክቡራንና ጽኑዓንና ልዩ ማለት ነው። የጸኑ የተለዩ የከበሩና ፍጹማን የሆኑ ናቸው። እሊህ ባለቤቱ የተናገራቸው እንዲህ የሚያደርጉ ብፁዓን ናቸው፣ እንዲህ የሚሆኑ ብፁዓን ናቸው ያላቸው ሁነው ብፅዕናን ከባለቤቱ ያገኙ ናቸው። ሁሉን ትተን ተከተልህ። ያልተውት ምን አለ? ምንም። አረጋዊ የንጉሥ ልጅ ነው፣ ተወው። ገብረ ክርስቶስ የሮም ንጉሥ ልጅ ነው፣ ተወው። ከቤቱ የሚበላ አለ፣ የሚጠጣ አለ፣ የሚለበስ አለ፣ የሚጌጥ አለ፣ ተወው። ፍላጎቱን ተወው። ክርስቶስ አምላክ ነው፣ ዘላለማዊ ነው፣ የሁሉ ባለቤት ነው። ሰማይን በደመና ምድርን በልምላሜ የሚያስጌጥ ነው። ከነደመናው ከነጉተናው የፈጠረ ነው። ተወው። ራሱን ዝቅ አድርጎ ታየ። እንደሆነ ሆኑ። አካላዊ መጽሐፍ ቅዱሳዊ ግብራዊ ትርጉም ናቸው። በእውነት መጽሐፉ እውነት መሆኑን ያሳዩን ናቸው ማለት ነው። እሊህ ቅዱሳን እንግዲህ በእኛም ሀገር በንጉሥ አልዓሜዳ ዘመነ መንግስት ተስዓቱ ቅዱሳን እንደመጡ ይታወቃል። ከተስዓቱ ቅዱሳን አንዱ አረጋዊ እንደሆነ ይታወቃል። ሀገራችን ኢትዮጵያ ቅድስት ሀገር ጥንት ብሉይ ኪዳንን ቅድመ ልደተ ክርስቶስ ከ985 ዓመት አስቀድሞ እንደተቀበለች ሐዲስ ኪዳንንም በልደተ ክርስቶስ በ34 ዓመተ ምህረት ወዳ ፈቅዳ እንደተቀበለች ትምህርተ ምንኩስናንም ዓለም ሳይቀድማት ከእንጦንስ 4ኛ ሆና የተቀበለች ሀገር ናት። ይኸውም አረጋዊ ነው።
ስርዓተ ብሕትውናን በአባ ጳውሊ፣ ስርዓተ ምንኩስናን በአባ አንጦኒ፣ ስርዓተ ገዳምን በአባ ጳኩሚስ እግዚአብሔር ረድኤቱን ገልጾ አሰርቷቸዋል። ከነዚያ መካከል ቴዎድሮስ ሮማዊ አረጋዊን የ15 ዓመቱን ሕፃን አመንክሶ ለኢትዮጵያ ላከ። ኢትዮጵያውያን በገዳማት በአድባራት በጉባኤያት በትርጓሜያት በምናኔ በምንኩስና በአጠቃላይ ክርስቶስን በመከተል መስላ እንድትሄድ አደረጓት። ሁሉን ትቶ መከተልን አለማመዱን። ሁሉን ትቶ መከተልን የክርስቶስ መስቀልን መያዝን ለባስያነ መስቀል መሆንን በአጠቃላይ በህሊና መሰቀልን የህሊና ስቅለትን ማንም ሰው የክርስቶስ ተሳታፊ የሚሆነው ሲመስለው ነው። የእርሱ መሆኑ የሚታወቀው ከርሱ የመከራ ብድራት ጥቂት ሲጀምር ነው እንጂ ወድሃለሁ ጌታ ኢየሱሴ ምናምን ሎቱ ስብሐት በማለት ሊሆን አይችልም። ተሳታፊ ሲሆን ነው። ከመትኩኑ ስትፋነ ለመለኮት እዚያሁ በሕማሙ ከመሰልነው በክብሩን መስለዋለን፣ በሞቱ ከመሰልነው በመንግስቱን መስለዋለን። በዚህ ዓለም ችግር ከመሰልነው በዚያ ደግሞ እንመስለዋለን። እንድንመስለው የጠራው ነው። ይሄ የፍጹማኑ ትምህርት ነው። ሁሉን ትተን ተከተልንህ ምን እናገኛለን? ቅዱስ ጴጥሮስ 100 እጥፍ ድርብ በሰማይ እናት እህት ወንድም ታገኛለህ። ምን ማለት ነው? ባንተ ሁሉን መተው ምክንያት ቃል ኪዳን ትቀበላለህ። በዚያ ኪዳን መሰረት ብዙ እናት ብዙ ወንድም ብዙ እህት ብዙ አባት ባንተ ኪዳን ይገባሉ ታገኛለህ አለው። በዚህ ምክንያት ወጡ። ለሰውነታቸው ጨርቅ፣ ለእጃቸው ምርኩዝ፣ ለጫንቃቸው ስንቅ አላንጠለጠሉም። እንዲሁ ነው ፍጹም ከሚያሰጣ በረሃ ላይ ወደቁ። እና አባ ገብረ ክርስቶስ እና አባ አረጋዊ ከሚያሰጣ ወይም እንደ አሳ ከሚቆላ ፍጹም በረሃ የኛ ሀገር በረሃ ምንም ይሁን ምን ዛፍ አይታጣውም። በግብፅ አድባራት ፍርኩታ ለፍርኩታ ዋሻ ለዋሻ በረሃ ለበረሃ ወደቁ። ሌሊት ያ ብርድ የሸዋ ብርድ ያርድባቸዋል፣ ቀን ያ በረሃ ይወርድባቸዋል። ተዘልለው ወድቀው ተዘርረው ያድራሉ። ምግብ የለ፣ ረሃብ አለ። እንዲህ የተከተሉት ናቸው። መድኃኔ ዓለም ክርስቶስ በቆሮንቶስ ከቆመ አልተቀመጠም፣ ከዘረጋ አላጠፈም፣ ተዋጋ ድል አልተነሳም፣ ተራበ አልሳሳም። ሳይሳሱ ታውት እንዲሁ ነው የመጡትን ማውራት ቀላል ነው፣ መናገር ቀላል ነው፣ መስተማር ቀላል ነው። መኖር ግን ራሱን የቻለ ዓለም ነው። መኖር ክርስቶስን መሆን ስለሆነ፣ ቀራንዮን መሆን ስለሆነ፣ መሸከም ስለሆነ መስሎ መኖር በጣም ቀላል ነው። ክርስቲያን መባል ይቻላል፣ መሆን ግን ከባድ ነው። የሆኑትን ነው የምናወራችሁ። የሆኑትን እንደተጠላ የተጠሉትን፣ እንደመነነ የመነኑትን፣ በአጠቃላይ ክርስቶስን የለበሱትን፣ አርአያነቱን የተከተሉትን፣ ሁሉን የተዉትን ነው። ሁሉን ትተን ተከተልህ ምን እናገኛለን? ወኮነ ሥጋሆሙ ከመ አምደ መሎኬ ዘማለ አባር ወከመ ጸለሎ መቅጹት። ሊቁ አባ ጊዮርጊስ ሰውነታቸው በድርቅ ወራት እንደተቆረጠ የጎመን ቅጠል እስኪሆኑ ድረስ ደረሱ እንዲል በአጠቃላይ ለዚህ ዓለም ፍላጎት ውድቅ ሆነዋልና የተቆረጡ ነበሩ። አንዳንዶች 100 ዓመትና 60 ዓመት ሰው ሳያዩ የኖሩም አሉ። ለ83 ዓመት ሰው አላየውም አንተም ብቻ ነው እንዲል ጳውሊ። አባ ስምዖንም ለ70 ዓመታት የመጀመሪያ ቀን አንተን አየሁ እንዲል አባ አሞንን ሳያዩ የኖሩ አሉ። ተውት፣ ልዋጭ አደረጉ፣ ዓለሙን ለወጡት። ልበሉ ኦርቶዶክሳውያን፣ ደስታውን በደስታ ቀየሩት። በዚህ ዓለም ማግኘቱን በወዲያኛው ክብር ቀየሩት። በዚህ ዓለም የሚሆነውን ነገር በወዲያኛው ለወጡት። መለወጥ ካልቻል ደስታ አይቀየርም። አሁን አጨብጭቡ እንዲበሉ አውቁ የምንለው ብዙ ጊዜ የምንረብሻችሁ ደስታውን ስለማናሳያችሁ ነው። በቃ ይበስለናል፣ ያልቃል። እዚህ ላይ የመጀመሪያው ላይ እዚህ ስለሚቀር ጫጫታው ይወስድብናል።
ጸጥ ማለት ማዳመጥ፣ መረጋጋት፣ ክትት ማለት የቅዱሳን ሕይወት ጣዕም ማድረግ፣ ወደ ውስጣችን ላይ ማስገባት፣ መከራውን መሳተፍ፣ ክርስቶስ መስቀሉን ውስጣችን ላይ እንዲያሳድረው ማየት፣ የዚያ የቀራንዮ ውስጣችን ላይ እንዲያድር ልክ መሸከም እንድንለምድ አያደርገንም። አጩኸን አናግረን አስጨብጭበን አስጨፍረን እንሰዳቸዋለን። ሞቱንና ሕማሙን ሳታዩት ትቀራላችሁ። እንቀራለን፣ ብዙዎች እንቀራለን። ሁሉን ትተን ተከተልንህ። ሁሉን ትተው ለቅዱሳን ምን ብል ብለን ለመዘርዘር ራሱን የቻለ በጣም ሰፊ ይሆናልና በዚያውም ላይ ያልተውት የለምና ምን ትተን እንከተለው? ምን ትተን እንከተለው? እንዴት እንከተለው? እየሄድንበት ያለው መንገድ በቂ ነው ወይ? በቂ ነው ወይ? በዚህ መከተላችን ክርስትናስ መቀጠል ይችላል ወይ? ማን ነው የሚያስቀጥለው? ልማዳዊ አኗኗር፣ ልማዳዊ ክርስትና፣ ልማዳዊ አስተምሮ፣ ልማዳዊ መውጣት መግባት፣ ልማዳዊ ቤተሰብነት ክርስትናን አያሳድገውም። ማሰብ ይጠይቃል። ማሰብ ይጠይቃል። በትክክል መከተል ይጠይቃል። ያምታታናል። እንዘምራለን፣ እንጨፍራለን፣ እንዘምራለን፣ እንዘፍናለን፣ እንደሳታለን፣ እናዝናለን። አይቆም። ተለዋዋጭ ነን። መቼ ጀምረን መቼ እንደተውነው አናቅም። መንፈሳዊነትም ያጠቃናል፣ ዓለማዊነትም ይወይበናል። ማዕበል ሞገድ ይሆንብናል። ፍትወቱ፣ ምኞቱ፣ ፍላጎቱ፣ ወሬው፣ ጫጫታው፣ ግርግርታው ያጠፋናል፣ ደግሞም ያጠበናል፣ እንዳናይ ያደርገናል። ሚሳልብን ነገር የለም። ፊታችን ላይ እንዳይሳል ያደርገዋል። ነገረ ትትናው፣ ፍቅሩ፣ ሕማሙ፣ ሞቱ፣ ክብረ ቅዱሳን ከአይምሯችን እንዳይሳል ዕለት ያጠፋናል። ምናየው ነገር የለንም። በቃ እንዴት ነው ምንከተለው? ከዚህም የተነሳ ቅድስት ሀገራችን ተዋሕዶ ሃይማኖታችን ኦርቶዶክሳዊት ቤተክርስቲያን ከሐዋርያት በተቀበለችው ትምህርቷ ጸንታ ቀንታ እንድትሄድ መርከቧን መቅዘፊያዋን አንስታ ስትቀጥል ከመከራ ይህን ያህል ማለፍ አልቻለችም። እስካሁን የመጣ ነው ዋዜማው ላይ ነው። ወደፊት የምንሄደው አይነቱ ላይ ነው። እስካሁን በዋዜማው ላይ ነው ያለነው። የመከራ ዋዜማ፣ የፈተና ዋዜማ ነው። ወደፊት የምንቀጥለው የመከራ አይነት ላይ ነው። እንፈተናለን። ውስጥ እንፈተናለን፣ ውጭ እንፈተናለን። ሰላም ያሳጣናል። እንስቃለን፣ እናወራለን፣ አይሰማንም። ምን እንደጠፋ አናቅም። መኖር ነው። እንበላለን፣ እንጠጣለን፣ አለቀ። እንደርሳለን፣ እንመለሳለን፣ አለቀ። ምን አይነት ክርስትና ይኑረን? እንዴት ነው የምንከተለው? እንዳንገስጽ እንፈራቸዋለን። እንዳንናገር ይጨንቀናል። ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። የመኖር ያለመኖር ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሆነን ነው ምንከተለው? አስቡ። እኛ የመከራ መዓት እንደ ድንጋይ ወፍጮ እየመንደመዥ እየዞረ ታችነን ምንደንስ ሰዎች ነን። እኛ የቤተ ክርስቲያን ጥፋት ታች ላይ እየጮኸ እየዞረብን እኛ እናወራለን። አሁንም አይገባንም። ሞትም አያግባባንም። መከራም አያግባባንም። የቤተ ክርስቲያን ጉስቁልናም አያግባባንም። የክርስቲያኖች መንፈሳዊ ሕይወት መጓደልም አያግባባንም። በየቤታችን ይጠፋብናል። ወዴት መሄድ እንዳለብን አቅጣጫ አናይም። ሁሉን ትተን ተከተልንህ። እንዴት እንከተለው? እንዴት ነው የምንከተለው? ትናንት ነበርን፣ ዛሬም አለን። እንዲህ ነው የምንቀጥለው ወይስ ለውጥ እናመጣለን? ታላቋን ቤተ ክርስቲያን ትንሽ አድርገን እንቀጥላለን? ዋጋ የተከፈለባትን ያለ ዋጋ ጥለን እንቀጥላለን? ወይስ ቤተ ክርስቲያንንም እኛ ሰው ሆነን እናስቀጥላለን? ምንድን ነው የምናስበው? ኦርቶዶክሳውያን ምዕመናንና ምዕመናት ቅዱስ ጴጥሮስ ይህንን ቃል ነው የነገረው። ልብ በሉ። ወደፊት ዛሬ አቡነ አረጋዊን አክብረናል። ወደፊት ግን ላናከብራቸው እንችላለን። ለምን? ከሮም ስለመጡ ሮማዊ ስለሆኑ ኢትዮጵያዊ ስላልሆኑ እዚህ ሀገር ታቦት ጽላት አያስፈልጋቸው እንደማንላቸው እርግጠኛ አይደለሁም። እንላቸዋለን።
ተጋብቶብናል። ክርስቲያን ነን እንላለን፣ ግን የለንም። ብዙዎች የለንም፣ አይስማማልንም። እንዴት ከማን ጋር መኖር አናቅም። የመጣው ይነዳናል፣ የመጣው ያፍሰናል፣ የመጣው ይሾፍረናል፣ እንቀበላለን። እኛ እንደ ማዕበል ነፋስ ያወዛጉዘናል፣ መቆም አንችልም። ማን እንደሚሰብከንም አናቅም። ኦርቶዶክሳውያን ክርስቲያኖች ማን እንከተል? እንዴት እንከተል? የመከተያ መስፈርታችን ምንድን ነው? አለን ወይስ የለንም? ሁሉን ትተን ተከተልንህ። ልብ በሉ ኦርቶዶክሳውያን ክርስቲያኖች ነፍስና ሥጋ ያለን ከአራቱ ባህርያት የመጣን በመልኩና ባሪያ የፈጠረን እርሱ እንድንመስል የጠራን ሰው የሆነልን ሥጋውን የቆረሰልን ደሙን ያፈሰሰልን እንድንመስለው ምሳሌውን የሰጠን ምሰሉኝ ያለን ምንከተለው ያለን ተመልከት ዓላማህን ተከተል አለቃ እንዲባል አለቃ ክርስቶስ ያለንን ግን ማን ነው እኛን የሚያጮኸን? ይታየናል። የተሰቀለው ይታየናል። የቅዱሳን ፍኖቱ የሄዱበት ይታየናል። ስለ ምናኔው ስለ ሰማዕትነቱ ይታየናል። እኩሌቶቹ በባህር የተጣሉ፣ እኩሌቶቹ ከገደል የተወረወሩ፣ እኩሌቶቹ በሰይፍ የተመተሩ፣ እኩሌቶቹ በረሃብ ያለቁ፣ እኩሌቶቹ እንደ አግናጤዎስ ለአንበሳ የተሰጡ አሉ። ይታዩናል። የሚታየን ነገር አለ እኛ ውስጥ የለም። አገልግሎት ስራ እኛም ቤት ላይ ያለው መቀደስ ማለት መቆም፣ ማስተማር፣ እንዲህ ማለት መባረክ ስራ ሆነ፣ ህይወት አይሆንም። እናንተም እዚያ መድረስ እዚያ መሆን መዘመር ምናምን ስራ ሆነ፣ ህይወት አይሆንም። ህይወት ካላደረግነው ቤተክርስቲያን አትመለስም። ድንበር ማጥፋት ይጠይቀናል። ምን ማለት ነው? ሁለንተናዊነት ኦርቶዶክሳዊ እይታ በሁሉ ነጸብራቅ ከሌለን ቤተክርስቲያን እንደ ክርስትና መቀጠል አችልም። ሁሉን ትተን ተከተልንህ። አበው ቅዱሳን ያልተውት ምን አለ? እኛ ጥቂቷን ጎሰኝነት አልተው ብለን ጥቂቷን ልማዳዊነት አልተው ብለን ቤተክርስቲያን አላስጠቃንም። ሁሉን ትተው የተከተሉ አሉ። እኛ በጥቂቱ ምን በረዛለን? አሁን ልማዳችን፣ የግል ፍቶታችን፣ የግል እይታችን፣ ፈቃዳችን ካልሰረጸ ብለን ቤቱ ላይ ካላረፈ ብለን በየሁኔታው እንደኛ ቤት ሁከት የጸናበት አለ። በሰንበት ቤት ሁከት አለ። በመቅደሱ ሁከት አለ። በማህበራቱ ሁከት አለ። በክርስቲያኖች ነው ሁከት አለ። አንግባባ፣ አንረዳዳ፣ አናስብ፣ በቃ እንጠላለፋለን፣ እንጥላለን፣ እናማለን። በቃ እኛ እንዴት ሆነን ነው የምናልፈው? ኦርቶዶክሳውያን በጣም ይቅርታ፣ መተው ያለብንን ሳንተው እንዴት ነው እንለፍ ምንለው? እኒህ ቅዱሳን እኮ ሁሉን የተው ናቸው። ምንድን ነው ያልተውት? ቤተ ንጉሥን የንጉሥን ቤት እስከ መተው እንተው ስንል ተሳታፊነት ይጥፋ ማለት አይደለም። እኛ ሶስት ነገር ያስፈልገናል። ሀገር፣ ሃይማኖትና ቤተክርስቲያን ያስፈልገናል። ሃይማኖት ቢያስፈልገን የት ላይ አመልካለሁ? ቤተክርስቲያን ላይ። ቤተክርስቲያን ቢያስፈልገን የት ላይ እሰራለሁ? ሀገር ላይ። ስለዚህ ሶስቱም ያስፈልገኛል። ሀገር ያስፈልገኛል፣ ቤተክርስቲያን ያስፈልገኛል፣ ሃይማኖት ያስፈልገኛል። ሶስቱም ያስፈልገናል። በሶስቱም በሃይማኖቴም በክርስትናዬም በቤተክርስቲያንም እንደብሎም በሀገር ተሳታፊዎች ነን። መተው ያለብን ሳንተው ግን ለማንም አንተው። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በአንደኛ ቆሮንቶስ ምዕራፍ 11 ላይ እንዲህ ብሎ የተናገረው ቃል አለ። እስመ ይትሐውሩ ለእንተ ትዔይስ፣ እንደ ጨረቃ ምላት ለሚመላው ጨረቃ ምሳሌ ሆናችሁ አልሄዳችሁልኝም። እንደ ዕፀን ጨረቃ ወደ ታች እየሄዳችሁብኝ ነው ይላል። ልብ በሉ፣ ኦርቶዶክሳዊነት ምልዓተ ወርህ ነው ወይም የጨረቃ ምልዓት ነው። ከባዶ ሰሌዳነት እየሳለ ብርሃን እየቀጠለ አይምሮ ላይ እያበራ ይሄዳል። የዕፀን ጨረቃ ብርሃኑ እየደመሰሰ ይሄዳል። እኛ ቤተክርስቲያን የመጣ ነው ብርሃን እንድንስል ነው። እየሆነ ያለው ግን ብርሃን እንድንደመስስ ነው። ሕይወትን መሳል አቁመን ሕይወትን መደምሰስ ጀመርን። ቅድስናን መሳል አቁመን ቅድስናን መደምሰስ ጀመርን። በምን ቁጥር ነው የምንሄደው?
አዎ ምኑ ነው የጠበቀን? አንድ ታሪክ ልንገራችሁ። የቅዱስ እንጦንስ ታሪክ ነው። ቅዱስ እንጦንዮስ ርዕሰ መነኮሳት ከበዓቱ በሚጋደልበት ሰይጣን ይፈትነዋል። ፈተናው ብዙ ነው። አንዳንድ ጊዜ ወንድና ሴት ሆኖ የሚተኛ ሆኖ ይመጣበታል። በዝሙት ሊፈትነው እንዲወድቅ ይለዋል። እንጦንስ አይናወጥም፣ አቃተው ሰይጣን። እናም አንድ ቀን ምን ሆነ ነው ብትጠላኝ? ሰይጣን በቃ እጠላሃለሁ። ለምን ትጠላለህ? በቃ እጠላሃለሁ። እንዳንተ ቆብ ያደረገ ያስጠላኛል አለ። ነው አለና ቅዱስ እንጦንስ ከበዓቱ ወጣ ብሎ ልክ በገጠሩ ክፍል ወፍ እንዳይበላ የሰው ምስል ሰርቶ እንደሚያቆሙ የሆነ ምስል ሰርቶ ቆብ አድርጎ አስቀምጠው። ሰይጣን እንደመጣ እንጦንስ መስሎት ቀስቱን ይዞ ሲወረውር ዋለ። ምሽት ላይ እንጦንስ ከበዓቱ ወጣ። እናም ሳቀበት። ምን ያስቃል አለው። ይሄ ምስሉ ካስፈራ እኔ በአካል እንዴት አስፈራ ይሆን አለው። አካሉ ያለ መሰለው። የሚመስለኝ የእኛ ቤተ ክርስቲያን አካሎች፣ ቅዱሳኑ አካሎች እየተለዩ ሲሆን ጥላው እየቀረ መጣ። ጥላው ምስሉ ራሱ እንደ አካል ሆኖ ነው እስካሁን ያለው። አካልነቱ እየተለየ አዎ እውነትን ማውጣትና መነጋገር ይጠይቀናል። ስለ እውነት ማሰብና መማማር ይጠይቀናል። ልብ እያል ምንዘምረውን እያስተዋል ሕይወት እያደረግ የጎደለን ምንድነው እያል እየተመካከርን እያወራን በደንብ እያስተዋል እየገባን እንድንሄድ ይፈልገናል። አሁንም መጠን፣ አሁንም ልንብለን፣ አሁንም ዘምረን፣ አሁንም ተለየን፣ አሁንም መጣን፣ አሁንም ቀጠል። ምንድን ያገኘን? ምንም የምታውቁታለ? ስለ ቤተ ክርስቲያን አስተምሮ ቀኑና ዶግማቲክ አበጥረን እናውቃለን? አናቅም። አሁንም ይሰበቃል፣ ግን አይገባንም። በቃ ተሸፍነን መሄድ። ከዚህ መውጣት ይጠይቀናል። አሁንም መናፍቅ ይወስድብናል። ለምን? ትምህርታችን ሙሉ አይደለም። እኛ ጊዜን ሞልተን ከመስደድ ውጭ ምን አድርገናል? ምንም። ምንድን ነው የሆነው? ምንድን ነው ያረፈብን? ማን ነው አዚም ያደረገብን? ለምንድን ነው የሰነፍነው? ለምንም አይቆረቆረን? ራሱ ቤት እንገባለን፣ በቃ እንጓባባለን፣ አለቀ። እንደ ብርጭቆ ዕቃ እየተወላወልን አለቀ። ትርጉም የለውም፣ አለቀ። ከሊቅ እስከ ደቂቅ እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክለን ተመሳሳይ እኛም እንሰብካለን፣ እናጠፋለን። አሁን እነግራቸዋለን፣ መልሰን ቀድመን ከበደሉ ቦታ እንገኛለን። ለምንድን ነው እናንተም ደህና መምህር ያጣችሁት እኛም ደህና መምህር ያጣ ነው? ለምንድን ነው? መመካከር አለብን። ስለ ሕይወታችን ማውራት አለብን። ያ ካልሆነ አይሆንም። ወደፊት ለማውራት ነቢይ መሆን አይጠይቀኝም። ስለ ወደፊቱ ለመተንበይ መብቃት አይጠይቀንም። ስዕሉን ስንገጥ ነው የሚያሳየን። ስዕል ለክርስትና በጎነትን አያሳየንም። ጉዳያችን ገጥመን ስናነባቸው መልካቸው ትክክል አይደለም። ኦርቶዶክሳውያን ማሰብ ባለብን ሰዓት እናስብ። ሁሉን ትተን ተከተልን። እንግዲህ ሁሉን ትተው የተከተሉ አበው ቅዱሳን እና አባ አረጋዊ እና አባ ጳኩሚስ፣ በተለይም ታቶ ቅዱሳን የኛ ቅርብ መምህራኖች እና አባ ጉባ እና አባ ጽማ እና አባ ሊቃኖስ እና አባ ይማታ እና አባ አብጤ እና አባ ጰንጠሌዎን ዘጾማይት ዕለቱን ስንዴ ዘርቶ ያደረሰ አለ። ከነዚህ ዕለቱን ውሃ አፍልቆ ለጸበል ያካ አለ። ከነዚህ መካከል ዕለቱን ወይን ዘርቶ ለመሥዋዕት ያደረሰ አለ። ግራር ላይ ስንዴውን ይወቃል አለ። እንደ ኢያሱ ፀሐይ ያቆመ እንደ ሙሴ ባህር የከፈለ አለ። ከነዚህ መካከል ውሃ በወንፊት የሰደደ አለ። እሳቱን በሻሹ ቋጥሮ ለጓደኛው ለቤተ እግዚአብሔር ማጠኛ የሰደደ አለ። ተውታ ሁሉን ሲተውት
የሁሉ ባለቤት የእነርሱ ሲሆን ሁሉ የነሱ ሆነ። አዳምጡ። ሁሉን ሲተውት የሁሉ ባለቤት የእነርሱ ሲሆን ሁሉ የነሱ ሆነ። ምን የነሱ አልሆናለ? እንስሳቱ፣ አራዊቱ ገረመላቸው፣ ሆነ አሸተታቸው። የቀድሞው ገነት የነበረው አዳምን ሸተቷቸው። ያ ገዢው የአዳም ሕይወት መጣላቸው። ያ ንጉሱ ታያቸው። የአዳምነት ሰለጠኑ። በፍጥረታት ላይ በፀሐይ ሰለጠኑ። እንደ ኤልያስ በተራራው ሰለጠኑ። ማፍለስ፣ ድውይ መፈወስ፣ ሙት ማስነሳት፣ ጋኔን ማምጣት፣ ታምር ማድረግ፣ በአጠቃላይ በስነ ፍጥረት ሰለጠኑ። ምን አለ ያልሰሩት? ንገሩ እስቲ። ቅዱሳን ያልሰሩት ምን አለ? ወነሳ አነስ ምውታን ይሆን ከመዘረ ትንሣኤ፣ ሴቶችም እንደ ትንሣኤ ሙታን ልጆቻቸውን ከሞት እያስነሱ ሄዱ እንዲል ሐዋርያው። ምን ያላደረጉት አለ? ምን ያበረከተ አለ? ውሃ ያፈለቀም አለ፣ በአንበሳ የተጫነ አለ፣ አውሬ ያሰገደ አለ፣ ነበልባል ያወረደ አለ፣ ጠል ያወረደ አለ። ምን ያልሆኑት አለ? ያላደረጉት አለ ወይ? የሚያሳየኝ አለ? ቅዱሳን ያልሰሩት የሚነግረኝ አለ? የለም። በተሰጣቸው ጸጋ ከባለቤቱ ወልደ አብ በመለኮቱ ወልደ ማርያም በሰውነቱ የተባለው ርሱን መስለውታልና ከርሱ የተሰጣቸው ጸጋ በሁሉ እንዲሰለጥኑ አደረጋቸው። ስለዚህ ምን አለ ሐዋርያው? ወበእንተዝ እያፈሩ ተሰሚዎት አምላክ በላይ ሊሆኑ በዕብራውያን መልእክቱ ላይ ምዕራፍ 11 ላይ ስለዚህም ነገር እግዚአብሔር የቅዱሳን አምላክ መባልን አላፈረም አለ። ቢያፍርባቸው ኑሮ አለ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ፣ አምላከ ሙሴ መባልን በጠላ ነበረ አለ። አላፈረባቸው። የኔ ናቸው አለ። ናቸው። መነኮሳት የእሱ ናቸው። ሰማዕታት የእሱ ናቸው። አበው የእርሱ ናቸው። ንጹሐን መምህራን የእሱ ናቸው። የእሱ ገንዘቦቹ ናቸው። የንጉሥ ገንዘብ ተሰፍሮ ተቆጥሮ እንደሚታወቅ የእግዚአብሔር ገንዘቦቹ ቅዱሳን ይታወቃሉ። አዎ ይታወቃሉ። ባለ 100 የሆነ አለ፣ ባለ 60 የሆነም አለ፣ ባለ 30 የሆነም አለ። ምንድን ነው ያላገኙት? እርሱ ብርሃን ነው፣ በብርሃን ተመሰሉ። እርሱ ፀሐይ ተብሏል፣ በፀሐይ ተመሰሉ። እርሱ ሕይወት ተብሏል፣ ሕይወትን አስተማሩ። ምንድን ነው ያላገኙት? ምንም። ሁሉን ትተው ተከተሉት፣ ሁሉን አገኙ። እኒህ ናቸው። እኛም በዚህ ኪዳን ውስጥ ገብተን አራያቸውን፣ ሂደታቸውን፣ ትምህርታቸውን፣ ገድላቸውን የምናዳምጥ ለምንድን ነው? ለማወቅ፣ ለጠቅላላ እውቀት አይደለም። ክርስትና ፕራክቲክ ነው። ሁሌም መቀጠል፣ መለማመድ፣ መኖር ነው። እየቀጠል ነው። እስራኤል ከግብፅ ወጥተው ቀጥታ አንድ ቀን ከነዓን አልገቡም። እየተጓዙ ነው የገቡት። ክርስትናም እየተጓዝን ነው የምንደርሰው። እንዲህና በመሳሰለው ምንቀጥልበት ነው። በዚህ ሚቀጥል ሂደታውያን የሆኑ ፍጻሜያቸውን እስኪደርሱ ድረስ የቀጠሉት እነዚህ ናቸው። ሁሉን ትተን ተከተልን ምን እናገኛለን? ምን እናጣዋለን? እኛ እንከተል ምን የማያሳጣን? እግዚአብሔር አምላካችን በቅዱሳን ሕይወት መንገድ እንድንገባ ፈቃድ ይሁንልን። ይቆየን። እሷ